ኡጋንዳ ነው ቡልጋሪያ ነው ምናምን ሄድክ ያ ለዛም 3500 እስከ 3800 ውሸቴን ነው ያ እንግዲህ ልክ ከዱባይ ስትወጣ ምትጠብቃቸው ልትመልስላቸው ምትፈልጋቸውን ሰዎች ራስ እንትን ላበላሽባ አልፈልግም ፕራንክ ጀምረው ካልጀመርከው እኔ እቅዳችሁ ነግራችኋለሁ እኔ ነግራችኋለሁ እቅዳችሁ ግን ፕራንክን አላበላሽም ተደላለ ቂጥ ሲቀመጥ ወደ ቶፒኩ ሲገባ እሺ ፕራንክን ራስ አድርግ ለማለማ ዝተ እንደወጣ ገብቷል በነገራችን ላይ ሙኒት ላይ ብዙዎቻችሁ ተመረቀናላችሁ እንጂ አሳልፎ መስጠት ከተባለ አሳልፋ የሰጠችው ቡቺ ናት አሳልፎ ሁሉንም ሰው የሰጠችው ቡቺ ናት ገባች ቡቺ ናት ለማሰላችሁ ለሳራ የስጋ ቤቱን ኢንፎርሜሽን እንዳለ ካላወራ ብሎ ይሪቦጎን ምናምን እንዳለ የሳራ ምግብ ቤት ምን የምትሉት አልምናምን የምትሉት እዛ ምን ነው አልጅማኑ ምናምን የምትሉት እዛ ብቻ ገብቷችኋል ብዙ ጊዜ የምጠራውን ስም ታውቁታላችሁ እዛ የሷንም ምግብ ቤት እንደዛ ነገር እንዳለ ስጋ ውጪ አሳርደው እንደሚያመጡ ምናምን መኪና ላይ ለሱ እየደወለ ለቡቺ እየደወለ ምን እንደሚያወራው ምናምን ብላው ሳራና ቡቺ አብሮ መኪና ላይ ነበሩና እንደዚህ እንኮ ካላወራው ያለ ነው ምናምን ብላ የሳራ ምግብ ቤት እኔ እፈርምላለሁ ምናምን አለችው ገባችሁ እና መንጃ ፍቃድ እያወጣ እንደነበረ እንደገና ደግሞ ይሄ የሚዘዋወረው እኮ የእውነት የራሱ ፎቶ ነው ብላ ለሳራ የነገረቻት እሷ ናት ሳራ ምግብ ቤት መጥቶ ያውቅ ምክንያቱም ኤምባሲዎች እዛ ይመጣሉ ኤምባሲዎች ስለሚመጡ የሚርመጠመጡት ቃል በቃል እሱ ያለችው የሚርመጠመጡት እዛ ዳኛዋሌ ክለብ ፓንዳራ የምትሉት እዛ ነው እኔ ጋማ አይመጣም ግን ቡቺ ይሄ የሚዘዋወረው እኮ የራሱ ነው ብላኛለች ያለችው ገባችሁ ያ ዚስ እና እሷን አሳልፋ ይሰጠችው እሷ ናት ምን ያረገች ያለችው እና ለምን እነሱ ላይ እቺ ሳራ ዳጣ የምትባለው ነው እቺ ባለ ገዛችሁ ሙኒት ላይ ምናምን ምትመረቀኑት ነገር ማለት ነው እሱ እኮ በጣም ስለምታውቀው ስለቀረባት ገባችሁ ስለቀረባት ቡቺ ከዛ አስተሚወጣ ደስ ምንም መናገር የለበትም ምክንያቱም አንድ መሐመድ የሚባል ሽማግሌ ያለ ከድሮም ፍቅረኛ የነበረች ግን ወለም ዘለም የምትለው ማለት ነው አሁንም የሆነ ነገር እርዳታ እንፈልጋለሁ ካለች ኤኒ ታይም ከጎኗ ይቆማል ገባችሁ ያ ለዛ ኤኒ ታይም እንደምታስይዘው ስለሚያውቅ ድምጹን ዝቅ አረገ ማለት ነው ተያይዟል ሁለቱ እሷም ወደ ውጪ ተወጫለች ተብላ ውጪ የምታይ ሰው ናት በስነ ስርዓት ውጪ የምታይ ሰው ናት በእነማን ነው እየተፈጸመ ያለው እሱን አሁን ባላችሁበት ስሜት አልነግራችሁ አሁን ባላችሁበት ስሜት ይሄ በደፈረሰና በመነቸከ ጭንቅላታችሁ አልነግራችሁም ግን ራሳችሁ ገምቱ ያ ዛሲት ትናንትና ወርቁ አይተነው አንድ አበባ እንኳን እንዳሰጧት አለ ለጆከርና ለቡቺ አንድ አበባ አይደለም አንድ ላይክ እንዳሰጡኝ የኔ ጥያቄ ከፍየሏ በላይ ለቅሶ አይነት አረካት ነው ያየን ያለነው እኔ ወርቁ እንደዚህ ነው ወርቁ ወዷለው ወርቁ ጠሏለው በያላውቅም ሐሳቤም አይደለም not my business ግን ስለ ወርቁ ሐቅ የምታወጡት ወርቁ ሲጀመር እኔ ሰማኝ አልሰማኝ ደንታ የለኝ ስለሱ አሞናል ያላችሁ ሰዎች ናችሁ ይሄን አንበሳ የምታዋጡት እንጂ ወርቁ አይደለም ነግራችኋለሁ ወርቁ እንደውም ይሄን ጉዳይ መስማት ራሱ የለበትም እናንተ በወርቁ አትደራደሩ ማለት ዱይት ወርቁ አቆሙን ቢል ራሱ አንተ ያንተን ስሜት እንዴት ነው የምታቆመው እንዴት ነው የምታግዱት ለሱ ስትል አንገት ተሰጥ የለ እንዴ ለምንድን ነው ዛሴት
በነገራችን ላይ ሙኒት ላይና ምናምን ላይ ሙኒት ብዙ ነገሮች ይበላት፣ ግን እኔ እሷ ላይ ኔጌቲቭ የምሆንበት ወይም ደግሞ እሷ ላይ አስተያየት የምሰጥበት መንገዶች የራሷን ስህተቶች ነው እንጂ ስህተቷ ያልሆኑ ላይ እኔ አስተያየት አልሰጥም። አስተያየት ሳይሆን አረግጣት ገና ለገና የሆነ መሰሪ ስራ ስለሚሰሩ በዛ የተነሳ የማይመለከታትን ነገር ሁላ አልደመደምባት። እሺ አልደመደምባት። እርግጥ ነው እንደ ሳራ ባለ ገዛችው ሱቋን ሁላ ሙሉ እንዳረገላት ሁላ ስሙ ሲነሳ የቤታ ስም ለምን ተነሳ ተብሎ ኖርማሏ ቤታ እንኳን ስሟ እንዲጠራ ጥያቄ እንደተቀረበ ሁላ ይሄን ነገር ደፋፍነን ማለፍ አንችልም። የወርቁን ጉዳይ እንደዚህ ዝም ብለን ማለፍ የለብንም ብላ መናገር ነበረባት። ምክንያቱም ውሻ በጮበት ነው በበላበት ነው የሚጮው። ራይት? ለምን አልጮች? ሁሉ ቀን ናይ እንትናዬ አማራ ሂቱ ሁሁ ትሌለ እንደ ሱቅ አስተሚመላ ድረስ ምንድነው? እዛው እርስ በራስ ተጀባበሩ። ከጀባበሩት ውስጥ ደግሞ ራሷ አንዷ ቡቺ ናት። እቺ ቆሻሻ የናይጄሪያ አፍሽን ክፈቺ ስትባል የናይጄሪያ ቆለጥ ከአፏ የማይጠፋ እሷ ናት። ትልቁ አበያ እሷ ናት። አሁንም ከዱባይ ወጣለው ተብላ በእርግጠኝነት ተማምና የምትቀመጠው ማን እንደሆነ እኔ አልነግራችሁ። ገባችሁ? ያ ጆከርን አሳልፋ የሰጠችው እሷ ናት። ሁሌም ፖለቲከኛ በሴት ይበላል። አንተ ፖለቲከኛ አይደለም፣ ዘረኛ ነህ። ዘረኛ ስለ እነሱንም ራሱ ቂጣ ማለት ከሆነ ድስት ልትልስ የምትችላቸውን ሰዎች ነው እንጂ እኔ የእናንተ ዘር ነኝ የምትለው ለትክክለኛ አማራ ራሱ አትቆም። ለሶሊያና ለምን አልቆምኩም ታዲያ? አማራነት ሁሉ ነገር አማራነት ሁላ የሚመለከት ከሆነ በስድብም ቢሆን ለምን አልረዳህትም? ያለህ አይምሮኩ ስድብ ነው፣ ሌላ ነገር የለህም። አይ ኖ ለምን ለሶሊያና አትቆሙላት? ያ ትሪ ላይ ድስት ላይ ብዙ ቅርፊት ያለውን ሰው ላይ ብቻ ነው ለእናንተ የምትጮታ። አይ ኖ እኔ በጣም ነው የማውቃችሁ። ባይዘው እንዳትይቱ ፐርሰናል ደረጃ አውቃችኋለሁ። እናንተ ሄዳችሁ የምትወሸቁበት ማንነት ዘር ምናምን አይደል፣ በግል አውቃችኋለሁ። በጣም እንደ ልፍጣጭ እንኳን ዞር ብያለያችሁ። እዚህ በተለይ ጆከር ምናምን ፎቶ ምናምን ለኤምባሲ ሰጥቼላለሁ። ባይዘው ዱባይ ኤምባሲ ሰጥቼላለሁ፣ ለሰጥቼላለሁ። ባይዘው ዛሴት ያ ግን ሙኒትን አፋችሁን ከምትከፍቱ ሙኒት እኔ ምንም ሀቅ የለኝም አንተ ከኔ ላይ ግን እየተነሳ አህያውን ተዳውላው ላይ የምትጮህ ከሆነ የእውነት ነው አስይዛለሁ አውቃለሁ አለች። ኤቲኤም ላይ ብር ስታወጣ ይቻላል አለች። ይሄን የሆነ ወጠጤ ነገር ይሄ ትክክለኛ ፎቶ ነው። ባይዘው የእውነት ወጠጤ ነገር እኮ እኔ እኮ ኡጋንዳ ላይ ካሜራ ተከፍቶ አይቻለሁ። ወጠጤ ነገር እኮ ራሱ ከድር 12 ኪሎ በሱ እድሜ ነው ያለው። በቃ ልጁ ከድር ትንሽ ብቻ ነው ሰውነት ያለው እንጂ አንድ አይነት ናቸው። ባይዘው ከድር 12 ኪሎ እናቴ ትሙት ያው በሬ ካራጁ ይባላል። እሱ ማንነቱ እንደዚህ ነው ብዬ አላመጣላችሁ። ግን እስቲ ትላንትና ሙኒት ያለችውን ከዛ በኋላ እሱ የመለሰውን ቼክ እናርግ። ግን ዛሬ ከዱባይ ወጥቷል። ወዲያው ተመቶ ውጣ ተባለ። በቃ ውጣ። ለካ በሳራ አላበሻ ላይ ራሱ ሐሳቡን ቀይሮ እሷ ምንም አላረገች ምናምን ከዛ አስተሚወጣ እርግጠኛ አስተሚሆን ደስ ነው ማላይ ዝተ ወደ ሚዲያ እንገናኛለን ብለ እንደመጣም አውቃለሁ። ፕራንክን አላበላሽ ዛሬ ምናምን አይቼ ከዛ በኋላ እኔ አወራዋለሁ። እስቲ ሙኒት ጋሪድ ተባበረኝም ማንም እንዲያግዘኝም ማንም ሆን እንዲለኝም አልፈልግም። እኔ ግን አለው ቤቴ ክፍት ነው። በመጣ ሰዓት አስገቡት ሊጠይቀኝ። እኔ ይሄን ቶፒክ እንደጀመርኩት እኔ ነኝ የማቆመው። ስፈልግ 10 ዓመት ፈጅበታለሁ። 10 ዓመት ተረስቷል ስትሉ አምጥቼ አንድ ቮይስ አሰማችኋለሁ።
መብቴ ነው። ይሄ ቴሌፎን የኔ ነው። በዚህ ቴሌፎን ከጠፋ በዚህ ቴሌፎን ደግሞ አስተላልፈዋል። እስታውን የሰማችሁት 2 ደቂቃ የማይሞላ ኦዲዮ እኔ 15 ደቂቃ 20 ደቂቃ ስናወራ ከዛ ውስጥ መፈልጋትን ፓርት ብቻ ነው ያሰማችሁ። አንድ ቀን ስናወራ 15 ደቂቃ 20 ደቂቃ ነው የምናወራው። ከዛ ውስጥ 2 ደቂቃ አልሰማችሁም? ራይት አልሰማችሁም አይደል? ይሄ ሁላ ታያላችሁ። ይሄ ሁላ ኢንተርቪው ይሄ ሁላ አልሰማችሁ። ከዚህ ውስጥ አንዱን እንኳን አልሰማችሁትም በስነ ስርዓት ሞልታችሁ። እኔ ስፈልግ ነው ማነሳው። ስፈልግ እናንተ የልደታችሁ ቀን ሰርፕራይዝ ሁላ ላረጋችሁ ይችላል። የልደታችሁ ቀን ዝም ብዬ አሰማለሁ። ስጦታ የለኝማ። የምሰጠው ማንነታችሁ ነው የምሰጣችሁ። ያ እሺ እኔ እንደጀመርኩ ነኝ የማውቀው። የሚፈልግ በመነጋገር የሚያምን ስነ ስርዓት ያለው ንግግር የሚናገር ሰው ሁሉ ገብቶ መጠየቅ መብቱ ነው። ይሄንን በተመለከተ ቀይ መስመር ሲያልፍ ማንም አይለቅላችሁም። ይሄንን ወቁ። ጥሩታ ምክንያቱም እኔ ተረጅም አይደለሁም ተረድቼም አላውቅም። አውዝ ብላ ምን ሸይጣን ተረድቼ አላውቅም ተረጂም አልነበርኩም ትላለች። ባለፈው ውሃ እንትኔ ልብስ ቤቴ ነው በርበሬ ቤት ውስጥ ውሃ ገባ ብላ